እግዚአብሔር ይስጥሽ። ተባረኪ። አሜን። አባ ካርቲስትሽ አሜን። በጣም ካርቲስትሽ ምንሽ ታሞብሽ ነው? ባለቤቴ ነው ታመመ። እግዚአብሔር ይማርልሽ። አሜን። ገብረ መንፈስ ቅዱስ ይሁንለት። አሜን። አባቴ ያስተካክልልሽ፣ እንዳፎት ያደርግልኝ አባቴ። አሜን። እግዚአብሔር ይድንልሻል። አታስቢ። በቃ አባባ እሷን አናግሯት። እግዚአብሔር ይማሮት። እሺ ጀግናው መድብል አሁንም እንግዲህ በጀግንነቱ ድል እየተፋለመ ነው የሚገኘው። እንግዲህ ግዴታ ደግሞ የሰው ልጅ ሁሌም አልጋ ባልጋ ህይወት የለምና እንግዲህ በሚገርም ሁኔታ ወይዘሮ ማህሌት አሁን ከብዙ ተንኮሎችን አስባ ብዙ ነገሮችን አስባ ከዚህ መካከል እንግዲህ አንዱ ተሳክቶላታል። እሱም እንግዲህ ብሩክን የመመረዙ ስራ ነው ማለት ነው። እሱ ያሰበችው በእርግጥ ቅድስትንም ብሩክንም አንድ ላይ ለመመረዝ ነበረ። ግን እንዳጋጣሚ ሆኖ ቅድስት አልወሰደችውም ነበር የተሰጣትን መጠጥ። ሶ በዛ አማካኝነት እንግዲህ ብሩክ ብቻ ነው የተመረዘው ቀጥታ። ምክንያቱም የተቀበላትን ነገር ወይም ደግሞ የሷ የሰጠቻቸውን መድኃኒት ኦልሬዲ እሱ ወደ ስለጠጣው ማለት ነው። በዛ አማካኝነት እንግዲህ በሚገርምና በሚገርም ሁኔታዎች ትንሽ ከበድ ብለዋል ማለት ነው። እንግዲህ ብሩክ እስካሁን ድረስ ከሳምንት በላይ ኦልሬዲ ወደ 15 ቀን አካባቢ አሁን እስካሁን ድረስ ራሱ አልነቃም ወይም ደግሞ ከወደቀበት አልተነሳም። እሱ ደግሞ በጣም ከባድ ነገር ነው። ቤተሰቦቻችን ዞሮ እንግዲህ ምንም ማድረግ ስለማይቻል ያው ሁሉንም ነገር በጊዜው በሰዓቱ ውብ ነውና መድብል አሁን ነገሮችን ለማስተካከል ከፍ ዝቅ እያለ ነው የሚገኘው። ግን የሚገርመው ነገር ካፈርኩ አይመልሱኝ ብላ ማህሌት ደግሞ ጭራሽ ብስ ብላ ነገርዮሹን እየተጋፈጠች ነው የሚገኘው። ምክንያቱ ደግሞ ቀጥታ ጭራሽ ያደረገችው ድርጊት ሳያንሳት አሁን ድጋሜ ሌላ ችግር ለመፍጠር ነው እያደረገች የምትገኘው። ከዛም እንግዲህ እንዳያችሁት በሚገርም ሁኔታ ብሩክን ከተረፈበት ለመጨረስ ሆስፒታል ድረስ ሄዳ እንግዲህ ቅድስቴ ሰው እየጠበቀች ባለችበት ታይም ላይ ለቅድስቴ ሌላ የሆነ ሽማግሌ ልካ ካርዱ ክልስ ከፈዴት ነው ወዴት ነው የሚከደው ከየት ወዴት ነው በማለት መንገድ የጠፋው መስሎ ሰውየው በመጠየቅ ቅድስቴን እንድትዘናጋና ከምትጠብቅበት ወይም ደግሞ ካለችበት ቦታ ተነስታ ወደ ሌላ ስርፋ እንድትሄድ በማድረግ ነው እንግዲህ ያን ነገር ለመፈጸም የተገደደው ማለት ነው። ሶ በዛ አማካኝነት እንግዲህ ቅድስቴ በጣም ነው ምንም ነገር ትዝ ስላላላት የዋህነቷን እንግዲህ የመልካምነቷን ነው እንደ ሰው ሽማግሌው አግዢኝ ብሎ ሲጠይቃት ፈቃዷ ሆኖ ሰውየውን ለማገዝ እንግዲህ ፈቃዷ ሆኖ የሄደችው። ግን የሚገርመው ነገር እሷ በመልካምነት ብታየውም እሱ ግን ያሰበው ወይም ደግሞ ሰውየው ተልኮ ኑሮት ነው እንጂ የመጣው እውነትም ካርድ ክፍሉ ወይም መንገዱ ጠፍቶት አይደለም። በዛም እንግዲህ ተሳክቶላታል ማለት ገብታለች ማለት ነው። ግን መድብል እዛው አካባቢ ደርሷል ኦሬዲ። ቅድስቴም ደግሞ ቶሎ ሰውየውን አደርሳ አባባ እንግዲህ እዚህ ጋር እንትን ይበሉ እግዚአብሔር ይማረዎት ምናምን ብላ ልጅቷን ወይም ደግሞ ካርድ ክላሷን አዋሯት እሷን በማለት እንግዲህ ወዲያው ቶሎ ቀልጠፍ ብላ ለመመለስ ሞክራለች። ግን የሚገርመው ነገር ሰውየው እያዛናጋት ነበረ። ምን ሆነሽ ነው? ማን ታሞብሽ ነው? ምን ታሞብሽ ነው? የት ነው ያለሽው? ሰነበት ወይ? በቃ ወሬ እያራዘመባት ነበረ። ያናድር ማድረግ ደግሞ የፈለገው እንደሚታወቀው እሷን ማዘናጋት ስለፈለገ ነው። ስለዚህ በዛ አማካኝነት እንግዲህ ያን ነገር እያደረገ ነው የሚገኘው ማለት ነው ቤተሰቦቻችን። እሷም እንግዲህ ያው የሆነውን ነገር ሰምታ ግን ያንንም ሆና ያው እሷ ቀልቧ ስላልቻለ ማለት ውስጧ ስላልተረጋጋላት የምትችለውን አድርጋ ቶሎ ነው መለስ ያለችው ወደ እሷ ማለት ነው። ቀጥታ ተመልሳለች። ግን ብትመለስም ቅድሚያ ቆንጆይቱ ሁሉ ነገር ተዘጋጅታ ስለሆነ ያንዳንዷን እርምጃዋን እሷ እየጠበቀቻት ስለነበረ ቶሎ ብላ እንግዲህ እርምጃ ወስዳለች ብሩክ ላይ ማለት ነው። ብሩክን እንግዲህ እየታገለችው ነው ያለችው። እሱም የሚችለውን ያክል እየተፈራገጠ ነበር የነበረው። ይሄ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን። ግን ምን ማድረግ አይቻልም።
ይህ እንግዲህ ማህሌት ስራ ነው። መጀመሪያ ሴራዋን አሲራ መጣች። ከዛ ደግሞ ለአንደኛ መጨረስ አለብሽ ብሎ ካሌብ ሞሲሳ ትእዛዝ ሲሰጣት ትእዛዙን ተቀብላ እንግዲህ ትእዛዙን ወደ ተግባር እያደረገች ነው የሚገኘው። እንግዲህ ማህሌት ይኸው በዚህ ልክ ነው እየሄደች ያለችው። አንዳንዴ በጣም ነው የሚገርማችሁ ቤተሰቦቻችን። ምክንያቱም ማህሌት እንግዲህ ይህን ያክል ነች። በቃ አንድ ነገር የያዘችውን ነገር በነገራችን ላይ ለያዘችው አላማዋ ዞር አለማለቷን ሁሌም ነው የማደንቅላት የማመሰግንላት። ግን ደግሞ እንደ ኖርማል ሲታሰብ በቃ ከባድ ነው ቤተሰቦቻችን። ምክንያቱም በዚህ ልክ እንደዚህ ታደርጋለች ተብሎ ማሰብ የማይታመን ነገር ነውና በዛ እንግዲህ ይህን ያክል ማድረጓ በጣም የሚያስገርም ነገር ነው ቤተሰብ። በቃ በጣም ማለት ነው ቤተሰቦቻችን። ምክንያቱም ሁኔታዎችን የምታደርግበት መንገድ እያደረገች ያለችበት ሁኔታ ከሚባለው በላይ ከባድ ስለሆነ ማለት ነው። ያው እያንዳንዱን ነገር የምትችለውን ያክል እያደረገች ነው እሷ አድርጋለችም። ከዛም በላይ ብዙ ነገሮችን እያደረገች ነው የሚገኘው። እንግዲህ በዚህ ቀጥሏል። በጣም ከባድ ነገር ነው። እያንዳንዱ ሁኔታ በጣም ከባድ ከሚባል በላይ ነው። ምክንያቱም እሷ ያደረገችበት ውሳኔውን የምታስተላልፍበት መንገድ በቃ ብዙ ነገሮችን ለማድረግ የተሰናድታ ያለችበት መንገድ በጣም ነው የሚገረም የሚደነቅ ነውና በዛ አማካኝነት እንግዲህ ነገርዮሹ በጣም ከበድ ያለ ነው ቤተሰብ። በጣም አስቸጋሪ ነው ጋር ነው። ግን ቢሆንም እሷ ግን ላሰበችበት ነገር ወደኋላ ስለማትለው ዞሮ ማህሌት እንግዲህ ሁሉንም ነገር እየተጋፈጠች ነው የሚገኘው። ስቲል እንግዲህ ይህን ነገር ስኬታማ ናት። ግን መጨረሻ ላይ እንግዲህ አሸናፊዎቹ እንደነ መድብል እንደሚሆኑ ምንም ጥርጥር የለንም። ምክንያቱም መድብል አሁንም ራሱ በቃ ከባድ ሁኔታ ውስጥ ነው ያለው። እንግዲህ በዛ ላይ ደግሞ ከካሌብ ሞሲሳ ጋር የጀመረው ፕሮሰስ አለ። እሱንም ደግሞ ነገር ለማስተካከል የሚችለውን ነገር እያደረገ ነው የሚገኘው። እሷ ግን በዚህ ጋር ባቋራጭ ገብታ ደግሞ እንግዲህ የሚገርመው እሱ ጋር አብሬ እሰራለሁ ብለው እኮ ቃል ገብተው ፕሮሚስ ገብተው ብዙ ነገሮችን ጀምረዋል ከመድብል ጋር ማለት ነው። መድብልና ማህሌት ግን እሷ በጎን አቋራጭ አዘችና እዚህ ጋር ቻንሶ ስታገኝ ስትናደድ ንዴቷን እንትን ብላ ጀመረች ማለት ነው ይሄንን ስራ። እሱ ደግሞ በጣም ከባድ ነገር ነው ቤተሰቦቻችን። ግን ምንም ይሁን ምን ያለውን ነገር እንግዲህ ከመጋፈጥ ወደኋላ አላለችም። ከመድብል ጋር ብዙ ነገር ጀምረው ተቀይር ያለው ብላ ብዙ ነገር አውርታ ነበረ። ግን ዞሮ አሁንም እዛው ላይ ናት። እንግዲህ የምችለውን ያክል እየተፋለመች ነው የምትገኘው። እንግዲህ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ አዲስ ቪዲዮ ይዘን እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ ቤተሰቦቼ። መልካሙን ጊዜ ሁሉ ተመኘሁላችሁ። እንግዲህ ሁሌም አብራችሁ ስላላችሁ አመሰግናለሁ። የእናንተ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ ለእኔ በጣም ትልቅ ዋጋ ስላለው ሁላችሁን በጣም አመሰግናለሁ። ከዚህ የበለጠ ደግሞ አሁንም እንደምታበረቱኝ እንደምታጠነክሩኝ ወደፊት አብረን ብዙ ነገሮች እንደምንሰራ ባለሙሉ ተስፋ ነኝ። መልካሙን ሁሉ በያላችሁበት ተመኘሁላችሁ። እወዳችኋለሁ። ባይ ባይ።